አትስሩ የማለት መብት የለንም ሁላችንም ብንሆን ማለት ነው። ግን እኔ በግሌ አትስሩ የማለት መብት የለኝም። ምክንያቱም ይህ እንጀራ ነው። አትስሩ የሚባል ነገር አይሰራም። ገባችሁ? እንጀራ ነው፣ ይሄ ስራ ነው። ይሄንን እኛ ብር ለማግኘት ስንት አይነት ስራ ስንት ነገር ይሰራል። በጣም ብዙ ነገር ማለት ነው። አትስሩ የማለት መብት የለንም። ግን እኔ በጣም እየቆጨኝ ትላንትና ማለት ነው እንደዛ ሀይሚ ስታለቅስ አብሬ ስነፋረቅ ወይ ሳለቅስ ቪዲዮ አልሰራም ብዬ 3 ቀን ስጠፋ ወይኔ 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 ጋሻ ነው ልጅ ወይኔ 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 በላቸው ሞቻለ የሚለውን ዘፈን መዝፈን አሁን ነው። እንደዛ ብዬ ስታለቅስ ዩቲዩቤን ዝግት አድርጌ ቻናሌ ቅዝቅዝ እስኪሚል ድረስ ቪዲዮ አለመስራቴ ሀይሚዬ ስታለቅስ ማየት አልችልም ብዬ ወይኔ 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 ማልቀሴ ነው የቆጨኝ፣ ሌላው አይደለም። ስራ ይስሩ አትስሩ ማለት አይቻልም። እና ዛሬ ማለት እኔ እርግጠኛ የሆንኩበት መንገድ አለ ውዶቼ፣ እርግጠኛ ስራ እንደሆነ በጣም እርግጠኛ የሆንኩበት መንገድ አለ። ይሄ ልነግራችሁ ብዬ ነው የመጣሁት። በጣም 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 ከብሩኬና ከሀይሚ ቅርብ ቢባሉ ቅርብ የሚገናኙ የሚያወሩ ማለት ነው ሰዎች በስነ ስርዓት ነው የተነገረኝ ስራ እንደሆነ ማለት ነው። ስቲል ሀይሚ ታውቃለች። እስከ በቃ በሙሉ በደንብ አብራርተው ነው የነገሩኝና ይሄን ደግሞ ለምትጨነቁ እህቶቼ ልንገራችሁ ብዬ ነው። ለምታለቅሱ እህቶቼ፣ እንደኔ ስትነፋጠቁ ለከረማችሁ እህቶቼ፣ እኛ በነገራችን ላይ አንማርም ብለን ነው እንጂ አንደኛ ከሌላው ዩቱበር መማር እንቻል ነበር። ሁለተኛ ከአሁን በፊት ብሩኬ እና ሀይሚ ተናግረዋል። በእኛ መካከል የሆነ ነገር ሲፈጠር ምንም ነገር ማልቀስ ምናምን አያስፈልግም። ሁሉም ነገር ይስተካከላል። ጸሎታችሁ እና እኛም መበረታታት እንጂ እኛን ኢሹ አድርጋችሁ እርስ በርስ መጣላት፣ እርስ በርስ እንዲሁም ደግሞ ማልቀስ የሚባል ነገር ተው ብለው በቃል ወጥተው ተናግረዋል። ስለዚህ የእኛ ፋርነትና የእኛ ጅልነት ካስለቀሰን እነሱ ምን አገባቸው? ምን ሳስወቀሳቸው? ስለዚህ የእኛ ጥፋት ነው፣ ሁሉም ነገር የእኛ ነው እና እህቶች አትጨነቁ። ፕራንክ ነው እየሰሩ ያሉት እነሱ፣ ስራ ነው። ተነጋግረው ተመካክረው እየሸቀሉ ነው። አትስሩ ማለት አይቻልም። ይስሩ። እየገባችሁ ይውላቸው፣ ላይክ አድርጉላቸው፣ ይስሩ። ስራ ነው፣ ምክንያቱም እንጀራ ነው። የገባችሁ ነገር ግን ይሄ ማልቀሱ ምናምኑ ይቅር፣ በቃ መጨነቁ ይቅር። እኔ ልንገራችሁ ይሄ በቃ በዛ ላይ ደግሞ እኔ በኋላ ነው የመጣልኝ። ትላንትና ራሱ ቪዲዮውን ካየሁት በኋላ ይሄ ቪዲዮ የተለቀቀው ከትላንት ወዲያ ማለት የተቀረጸው ወይ ትላንትና ጠዋት ነው ወይ ደግሞ ከትላንት ወዲያ ነው ይሄ ቪዲዮ የተቀረጸው ማለት ነው። ገባችሁ? ሁለተኛ ነገር ደግሞ ሀይሚ ትላንትና ማታ አካባቢ ነው፣ ቢያንስ ከሰዓት አካባቢ ነው የለቀቀችው። ማታ ባይሆንም ከሰዓት አካባቢ ነው የለቀቀችው። ሶ ይሄ ቪዲዮ ከተቀረጸ ከታየ በኋላ ነው፣ ከተቀረጸ በኋላ ነው የተለቀቀው ማለት ነው። የኔ ብቻ ነው የኔ ብላ የዘፈነችው ማለት ነው። ስለዚህ እኛ ፋራ ሆነን ካለቀሰን በእነሱ አይፈረድም። ስለዚህ ስራ ነው፣ ተረጋጉ፣ ይስሩ። አትስሩ አይባልም። መስሪያ ጊዜያቸው ነው፣ እንጀራ ነው። ካልተሰራ ኢትዮጵያ ውስጥ ዛሬ ስንት መከራ አለ። ሰው ለስራ እንጀራ ለማግኘት ብዙ ነገር ይሰራል። እኔ ትላንትናውን ብሩኬን በጣም ነው የተቃወምኩት። በጣም ነው የደበረኝ የነበረው ማለት በቃ ነገሩ ሁሉ እንደዚህ ማለት ለምን አልጋ በውስጥ ምናምን ነገር አለ አይደል? ያው ብሩኬን እናውቋለን ሁላችንም። ብዙ ነገር ነው የሚያወራው፣ ብዙ ነገር ነው የሚለው፣ በተለይ ስለ ሴትና ስለ እናትና እንደዛ ሲያወራ ኖሮ ደግሞ እንደዛ አይነት ስራ ደግሞ የተቃወምኩት ማለት ነው። እንደዛ አይነት ስራ ደግሞ ከእሱ ጋር አይሄድም፣ እሱን አይመጥነውም፣ ስሙን ያስጠፋዋል፣ ወሬ ብቻ ያስብለዋል የሚለው ነገር ስለተሰማኝ ነው የተናገርኩትና ዞሮ ዞሮ ተረጋጉ ሁላችሁም። ትክክለኛ መረጃ ነው የምነግራችሁ፣ እየነገርኳቸው ያለሁት እውነተኛ ትክክለኛ ማለት ነው። ስራ ነው፣ ተመካክረው ነው የሚሰሩት። በኋላ ላይ ይሄ ነገር ፕራንክ ነው፣ ይሄ ነገር ስራ ነው ምናምናም ተባብሎ አያልፍም። ግን እዛው ይሸፋፈናል፣ ይለባበሳል፣ ይቅር ይባባላሉ፣ ነገሩ ያልቃል።
የልጅቷ ሆድ ደግሞ ትናንትና የለም ነበር። የት ሄዶ ነው? እርግዝና አንዴ የሚወጣ አንዴ የሚያልቅ አንዴ የሚሸፈን ነው እንዴ? እንዴት ነው ነገሩ? ምንድነው እሱ? አንዴ የሚደበቅ አንዴ ያንቺ ሆድ በአንድ ቀን የሚጎድል አንድ ቀን እንደሚሞላ ነው። ለማንኛውም እኔ ከዚህ በኋላ ልጅቷንም አልናገርም። እስካሁንም የተናገርኩት እውነት መስሎኝ ነው። ገባችሁ? ሀይሚ በዛ ልክ ስታለቅስ እውነት መሰለኝ። ብዙ ነገር ተቀባጥሬያለሁ፣ ተናግሬያለሁ። ከዚህ በኋላ ግን አንዲት ክፉ ቃል አይወጣኝም። እናንተም ክፉ ቃል አይወጣችሁ። ትላንትና ብሩኬንም የዘቅዝቃችሁ በስመ አብ ወልዶ ሲወርዱበት ነው ያመሹት። የፈጣሪ ያለ ትላንትና ብሩኬንም ዘቅዝቃችሁ ስትሳደቡ ምን ስትዘቀዝቁ ፕሮፋይል ምን አድርጋችሁ የነበራችሁ ሰዎች እህቶቼ፣ እናንተ ሀይሚን ስለምትወዳት ነው አውቃለሁ። የሀይሚ እህቶች ማለት ነው፣ የሀይሚ እህቶች ማለት ክፉ አይደሉም፣ ወይም ደግሞ እንደዚህ ዝም ብለው የሚናገሩ አይደለም። ግን እኔም በውስጤ በጣም ተሰምቶ የነበረ በጣም እንዴ ብሩኬ ለምን ይሄ ሀይሚ አይገባትም ብዙ ነገር ማለት ነው። ግን ችግሩ ምን መሰላችሁ እህቶቼ? ችግሩ እነሱ ዞረው አንድ ሆናሉ። አሁን እናንተ ትላንትና ብሩኬን ዘቅዝቃችሁ ብሩኬን የሆነ መጥፎ ነገር ምናምን እኛ ስንናገር ማለት ነው ሀይሚዬን ይከፋታል። ችግሩ ይሄ እኮ ነው። ምን መሰላችሁ? እኛ ብሩኬን ስንናገር ሀይሚ ራሱ ደስተኛ አትሆንም፣ ይከፋታል። ስለዚህ እኔ እንደውም በጣም ብዙ እህቶች አሉ፣ የሀይሚ እህቶች የሚባሉ ስርዓት ያላቸው በቃ ሀይሚን በጣም ከመውደዳቸው የተነሳ እንትን አይሉ ማለት የሌላ ሰው ፎቶ ራሱ አይነኩም፣ ሌላ ሰው አይናገሩም። ለምን? ሀይሚን እንዲናገሩባቸው ስለማይፈልጉ ማለት ነው። ሀይሚን መጥፎ ነገር ግን ደግሞ አንዳንድም ደግሞ አስመሳዮች አሉ። በቃ እኔ በግልጽ የማውቃቸው ማለት ነው። ይሄ በግልጽ የሚያስመስሉ ሰዎች አሉ። እውነቴን ነው የምላችሁ። ምክንያቱም እዚህ ጋር ብሩኬ ሲዘቀዘቅ የብሩኬ እህቶች ነን የሚሉ ደግሞ ሀይሚን እዛ ወስደው በአፍጤማ ነው የሚተክሏት። ስለዚህ እኔ አንድ መከር የምመክራችሁ ነገር ቢኖር ሰው አዘቅዝቁ። ሁላችሁም ብትሆኑ ሰው አይዘቀዘቅም፣ ነውር ነው። ሰው አዘቅዝቁ። በቃ እነሱ የምትወዷቸው ከሆነ በተለይ አስተያየት መስጠት ምንም ችግር የለውም። በጨዋ መልክ አሉ። ኧረ በስመ አብ! ኧረ ስማርት የሆኑ ሴቶች አሉ በጨዋ መልክ አስተያየት የሚሰጡ እነ ቲጂ ቤት፣ እነ ብሌን ቤት፣ እነ ሚሚ ቤት አሉ ጥሩ ሴቶች። በቃ የተማረ ያለበት የተማረ ግደለኛል። አራዳይን ከሰኝ ፋራ ከሚስመኝ አራዳይን ከሰኝ። ወይኔ በስመ አብ! አሉ ስማርት የሆኑ በቃ አነጋገራቸው ስርዓት ያላቸው ቁጥብ የሆኑ ሰዎች፣ ለሀይሚና ለብሩኬ ብቻ የሚጠቅም ነገር የሚናገሩ ሰዎች አሉ። ምርጥ እህቶች ሴቶች ማለት ነው። በጣም የገረመኝ ሰሞኑ እንደውም እኔ እየዞርኩ እንደዚህ ማዳመጥ አልወድም ነበር። አሁን ግን በቃ ማዳመጥ ጀምሬያለሁ። በጣም ነው ሱስ የሚሆኑብኝ ሲያወሩ አለ አይደል? ሁለቱንም በማይነካ መልኩ በቃ በሚዛናዊ በመሆን እነሱ ሳይቀየሙ ወይም ደግሞ መጥፎ ነገር ካፋቸው ሳይወጣ ነገር ግን በንግግር ብቻ አለ አይደለ? ኧረ እኔ እንጃ ቃል ያጥረኛል። በጣም ምርጥ ሴቶች አሉ ላይቭ ላይ እነ ሚሚ ቤት የሚገቡ ሴቶች፣ እነ ብሌን ቤት የሚገቡ ሴቶች አሉ። ደግሞ ማናት የሆነች ልጅ ደግሞ ዛሬ ቲጂ ተሰቅላ ስታወራበት የነበረችው እኔማ የቲጂ ድምፅ ስሰማ በጣም ነው ደስ የሚለኝ። እና እስኪ እናያቸው እስከ መጨረሻው። እኔ እስካሁን ለተናገርኩት ካፌ ክፉ አልወጣኝም፣ እግዚአብሔር ይመስገን። ግን ደግሞ እስካሁን ልጅቷ ለተሳደብኩት ይቅርታ እህቴ የምር። ምክንያቱም እሷም የተሰጣትን ካራክተር ነው የምትጫወተው። እነሱ ተነጋግረው ከሆነ ለእሷም ደግሞ የተሰጣት ካራክተር ነው። እኔ እሷንም አልነገርም ከዚህ በኋላ የምር በስመ አብ